መልካም የገና በዓል። ፈታ ዲል። ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለቱ ያሰባችሁትን የምትፈጽሙበት ያቀዳችሁትን የምትሞሉበት እንዲሆን እየተመኘን ከፈታ ዲል የሰዓቱን መረጃ አሰናድተናል። ሊደመጡ የሚገባቸውን በቅድሚያ እናስተዋውቅ። ፕሬዝዳንት ኢሳያስንና አገዛዛቸውን ከስልጣን እናስወግዳለን የሚሉ አካላት በእሳቸው ላይ ትብብርን ያደረጉ መሆኑን ገልጸዋል። በአንድ ላይ ሆነንና በአንድ ላይ ቆመን መንግስታቸውን ለመፋለም ወሰነናል በማለት የትብብር ፊርማቸውን አኑረዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ኢትዮጵያና ኤርትራ ወደ ጦርነት እያመሩ ነው በሚል አዲስ ማስጠንቀቂያ ተሰጥቷል። አዲሱ የፈረንጆቹ ዓመት ከገባ በኋላ በመጀመሪያዎቹ ቀናት የተሰጠው ሁለተኛው ዓለም አቀፍ ማስጠንቀቂያ በ2025 በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚለው ስጋት የነበረ ቢሆንም ወደ 2026 ሲገባ ግን ነገሮች ወደ ግጭት እያመሩ ነው በሚል ማስጠንቀቂያ ተሰጥቶበታል። ጦርነቱም በአሰብ ጉዳይ መሆኑን ዓለም አቀፍ ሪፖርቱ ገልጿል። መረጃውን እናደርሳለን። የአፋር ክልል ፖሊስ ባለፉት 6 ወራት ውስጥ ብቻ ወደ 8000 የሚጠጉ ሰዎችን ማሰሩን ገለጸ። ዜጎች የታሰሩት ከህገወጥ ስደት ጋር በተያያዘ ስለመሆኑ ተሰምቷል። በሳምንቱ ሰመራ ላይ ስለተፈጠረው አሰቃቂ አደጋም ተጨማሪ መረጃ ተሰምቷል። ይዘነዋል። ትራምፕ ጦር እንዳያዘምቱ ታገዱ። ትራምፕ የቬኔዙዌላውን ፕሬዝዳንት ጠልፎ ወደ አሜሪካ ያመጣ ዘመቻ ሲከውኑ ምንም አይነት እውቅና ያልነበረው የአሜሪካ ሴኔት አሁን ላይ ፕሬዝዳንቱን የጦር ዘመቻ ከማድረግ አቀቧቸዋል። ታሪካዊ በተባለ ድምፅ አሰጣጥ በውጭ ፖሊሲ ላይ ምክር ቤቱ ያለውን ስልጣን ያስመለሰ እገዳ ነው ትራምፕ ላይ ጣለው። ትራምፕ ከምክር ቤቱ ስምምነት ውጪ በድጋሚ ቬኔዙዌላ ላይ እርምጃ መውሰድ ተከልክለዋል። መረጃው ዝርዝር አለው። በአማራ ክልል ከእርዳታ ጋር በተያያዘ ከባድ ውዝግብ ተፈጥሯል። አመልድ ኢትዮጵያ የተሰኘው የቀድሞ የአማራ መልሶ ማቋቋምና ልማት ድርጅት በጉዳዩ ብርቱ ወቀሳውን አሰምቷል። ዝርዝሩን ይሰሙታል። የኢራኑ ህዝባዊ ተቃውሞ ትናንት 12ኛ ቀኑን ደፍኗል። ከ3500 በላይ ሰዎች የታሰሩበትን ተቃውሞ አሁናዊ መረጃ አክለናል። የኢራኑ መንፈሳዊ መሪ አያቶላህ ሆሚኒ ከባድ ዛቻ ከአሜሪካ ተሰምቶባቸዋል። ይሄው ዛቻ የተሰማው በህይወታቸውም ጭምር ላይ ነው። በአሁኑ ሰዓት በኢራን ህዝባዊ አመጽ የተቀጣጠለ ሲሆን አሜሪካውያን በእሳቸው ላይ አነጣጥረዋል። ጥንቅራችን ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ ላይ ተባበሩባቸው። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። የፕሬዝዳንት ኢሳያስን መንግስት በትጥቅ እንታገላለን በሚል የሚንቀሳቀሱ ሁለት የተለያዩ አደረጃጀት ያላቸው ኃይሎች ትግላችንን በአንድ ላይ በማድረግ መቀጠል አለብን በሚል የስምምነት ፊርማቸውን ያኖሩ መሆኑን የዶቼ ቬለ ዘገባ አመላከተ። እነዚሁ ሁለት ታጣቂ ኃይሎች በኤርትራ ያሉትን አፋሮች መሰረት አድርገው የተመሰረቱ ሲሆኑ ትግላቸውን ሲያካሂዱ የነበሩት በየፊናቸው ነበር። የፕሬዝዳንት ኢሳያስን አገዛዝ በጋራ ለመፋለም ቆርጠናል፣ ለየብቻ መሮጡ በቃ ነው ያሉት የኤርትራ አፋር ብሔራዊ ጉባኤና ቀይ ባህር አፋር ዴሞክራሲያዊ ድርጅት ናቸው። እንደ ዶቼ ቬለ ዘገባ ከሆነ እነዚሁ ድርጅቶች ከሰሞኑ በዚሁ ትጥቅ ትግል ውስጥ አብረው ለመታገል የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱ የተፈጸመው በአዲስ አበባ ነው። ስምምነቱን አስመልክተው በዚሁ ዙሪያ ማብራሪያቸውን የሰጡት የአፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ አሊ መሐመድ ዑመር ሁለቱ የኤርትራ መንግስት ተፋላሚ ድርጅቶች አዲስ አበባ ውስጥ በተፈራረሙት ስምምነት የጋራ ግብ ማስቀመጣቸውንም አስታውቀዋል። ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶችና ሌሎችም የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዴሞክራሲያዊ ድርጅት ጋር በመድረኩ መታደሙን በማስታወስ አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዴሞክራሲያዊ ድርጅት ጋር አዲስ አበባ ውስጥ በፈረሙ ስምምነት አብሮ ለመታገል መስማማታቸውን እንዳስረዱ ይኸው የዶቼ ቬለ ዘገባ አመላክቷል። አቶ አሊ አክለውም ስምምነቱ በአካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ በምናገኘው እድል በሙሉ አብሮ መስራት የግድ መሆኑን አምነን ነው ሲሉ ተናግረዋል። የሁለቱ ድርጅቶች ስምምነትም ኤርትራ ውስጥ የህዝቡን የራስ በራስ ማስተዳደር ማሳካት የመጀመሪያ ግቡ ነው ያሉት ቃል አቀባዩ ትግላቸውን ዴሞክራሲያዊ ኤርትራን ለመፍጠር ነው ሲሉም ተናግረዋል። በተመሳሳይ ይህንኑ የሁለቱን ድርጅቶች ስምምነት ተከትሎ ማብራሪያቸውን ለዶቼ ቬለ የሰጡት የቀይ ባህር አፋር ዴሞክራሲያዊ ድርጅቱ ቃል አቀባይ አቶ ነስሬዲን አህመድ አሊ
አፋር ዴናክሊያ ህዝብ ይፈጸምበታል ካሉት ጭቆና እንዲወጣ ህብረት በማስፈለጉ ወደ አንድ መተናል ሲሉም ማብራሪያቸውን ሰጥተዋል። በኤርትራ ዲሞክራሲያዊ ያሉትን ስርዓት በመገንባት የህዝቡን የራስ ዕድል በራስ የመወሰን ዲሞክራሲያዊ መብት ለማረጋገጥ የትግሉ ግብ ነው ያሉት አቶ ነስረዲን አክለውም ከፖለቲካዊ ግቦቻቸው ለመድረስ አንድነት በማስፈለጉ የትብብር ስምምነት ፈርመናል ሲሉም አስረድተዋል። በኤርትራ በፕሬዝዳንት ኢሳያስ መንግስት በኩል የሚታዩ ከባድ ጭቆናዎች ቢኖሩም እስካሁን ባለው ሁኔታ አገዛዛቸው ይህ ነው ሊባል የሚችል ጠንካራ ህዝባዊ ተቃውሞና መንግስታቸውን ሊፈታተን የሚችል የትጥቅ ትግል አላጋጠማቸውም። ፕሬዝዳንቱ በተለይ ተቃውሞን በተመለከተ እያንዳንዷን እንቅስቃሴ እየተከታተሉ በመምታትና በማምከን የተካኑ መሆናቸው ይነገራል። በዚህም የመንግስታቸውን አካሄድ ለመተቸት ወይም ለመቃወም ሙከራዎችን ያደረጉ ሰዎች በሙሉ እጣ ፈንታቸው ያለ ክስና ፍርድ ሂደት በእስር ቤት መማቀቅ ሆኗል። ከዚሁ ጋር በተያያዘም ኤርትራውያን ተቃውሟቸውን ለማሰማት የግድ ከኤርትራ መውጣት ብቸኛው አማራጫቸው ሆኖ ታይቷል። የዕድሜ ልክ ፕሬዝዳንት የሚባሉት ኢሳያስ በቅርቡ አንድ የማደርገው ቃለ ምልልስ አለኝ በማለት ከሰሞኑ ማስታወቂያዎችን እያስለቀቁ ይገኛሉ። እስካሁን ባለው ሁኔታ ኢሳያስን መንግስት በትጥቅ ለመፋለም እየተንቀሳቀሱ የሚገኙት የኤርትራ አፋሮች ናቸው። በሌላ መረጃ የኢትዮ ኤርትራ የአሰብ ጦርነት ማስጠንቀቂያ። ኢትዮጵያና ኤርትራ ወደ ጦርነት እያመሩ ነው በሚል አዲስ ማስጠንቀቂያ ተሰጥቷል። አዲሱ የፈረንጆቹ ዓመት ከገባ በኋላ በመጀመሪያዎቹ ቀናት የተሰጠው ሁለተኛው ዓለም አቀፍ ማስጠንቀቂያ በ2025 በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚለው ስጋት የነበረ ቢሆንም ወደ 2026 ሲገባ ግን ነገሮች ወደ ግጭት እያመሩ ነው በሚል ማስጠንቀቂያ ተሰጥቶበታል። ፎሬን ፖሊሲ የኢትዮጵያና ኤርትራ በዓለም አቀፍ ከባድ ስጋት ከደቀኑ ፍጥጫዎች አንዱ ነው ሲል ማሳሰቢያ ከሰጠና የድርድር ጥሪ ካቀረበ በኋላ ሌላ ማሳሰቢያ ተሰጥቷል። የተባበሩት መንግስታት ድርጅት አካል የሆነው ኒው ሁማኒቴሪያን ሪፖርቱ በ2026 ዓ.ም ትኩረት ሊሰጣቸው ይገባል ብሎ የለያቸው 10 የሰብአዊ ቀውሶች ዝርዝር ውስጥ የኢትዮጵያና የኤርትራ ውጥረት በዋናነት ተካቷል። ሪፖርቱ እንደገለጸው በ2025 በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚለው ስጋት የነበረ ቢሆንም ወደ 2026 ሲገባ ግን ነገሮች ወደ ግጭት እያመሩ መሆኑን ጠቁሟል። የውጥረቱ ዋና መነሻ የወደብ ጉዳይ ነው። የባህር በር የሌላት ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብን በጥብቅ እንደሚፈልጉ የገለጸው ሪፖርቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን ይህንን ጥያቄ ውድቅ ማድረጋቸውን አብራርቷል። በሌላ በኩል በትግራይ ክልል ውስጥ በህወሓት አመራሮች መካከል የተፈጠረው ክፍፍል ለጉዳዩ ስብስብነት አስተዋጽኦ አድርጓል። የክልሉን አስተዳደር የሚመራው የህወሓት ነባር አመራር ከኤርትራ ጋር ግንኙነት ሲፈጥር፣ ከአዲስ አበባ ጋር ቅርበት ያላቸው ተሐድሶዎች ደግሞ የትግራይ ሰላም ኃይል የሚባል አዲስ ሚሊሻ መስርተዋል። አዲስ አበባ ለዚህ አዲስ ኃይል ድጋፍ እያደረገች መሆኑን ሪፖርቱ ጠቅሷል። ጉዳዩ ቀጠናዊ መልክ እየያዘ መምጣቱም ተጠቁሟል። ጠቅላይ ሚኒስትር አብይ የተባበሩት አረብ ኤሚሬትስን ድጋፍ ያገኙ መሆናቸው በሪፖርቱ ተጠቅሷል። በሌላ በኩል ፕሬዝዳንት ኢሳያስ ከሱዳን መከላከያ ሰራዊትና ኢትዮጵያን እንደ ስጋት ከምትመለከተው ግብጽ ጋር ግንኙነት እንዳላቸው ሪፖርቱ አትቷል። ሌሎች ትኩረት የሚሹ ቀውሶች በሚልም በሪፖርቱ ከኢትዮጵያና ኤርትራ በተጨማሪ ሱዳን፣ ፍልስጤም፣ ሶሪያና ሊባኖስ፣ ደቡብ ሱዳን፣ አፍጋኒስታን እና ፓኪስታን፣ ሄይቲ እንዲሁም ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ይገኙበታል። በቀጣይ መረጃችን 8 ሺዎች ታሰሩ። ከህገወጥ ዝውውር ጋር በተገናኘ በርካቶች ታሰሩ። ከሰሞኑ በስደት ከሀገር ለመውጣት አለመው በአንድ መኪና ውስጥ ታጭቀው ሲጓዙ የነበሩ በርካታ ሰዎች ላይ በደረሰ አደጋ አስከፊ ሞት መከሰቱ ይታወሳል። በአፋር የተከሰተው የአሰቃቂ አደጋን ተከትሎ የክልሉ ፖሊስ በክልሌ በኩል ለስደት የሚንቀሳቀሱ በርክተዋል ሲል አስታውቋል። የክልሉ ፖሊስ ባለፉት 6 ወራቶች ውስጥ ብቻ ወደ 8000 የሚጠጉ ሰዎችን ማሰሩን ነው የገለጸው። ከህገወጥ የሰዎች ዝውውር ጋር በተያያዘ ነው ሰዎች የታሰሩት። ክልሉ በህገወጥ ስደትና አዘዋዋሪዎች ላይ ከፍተኛ እርምጃ እየወሰደ መሆኑን ነው የገለጸው። የክልሉ ፖሊስ ኮሚሽን ቢሊ አህመድ በጽሁፍ ባወጡት መረጃ 7900 ዜጎች ከህገወጥ ስደት ጋር በተያያዘ ማሰሩን ገልጸዋል። ከሀገር በህገወጥ መንገድ ለመሰደድ የወጠኑ ተጓዦች ወደ መጡባቸው አካባቢዎች ማለትም ወደ ኮምቦልቻ፣ አላማጣ፣ መቀሌ፣ ከሚሴ፣ አዳማና ሌሎች አካባቢዎች እንዲመለሱ እየተደረገ መሆኑንም ኮሚሽነሩ አክለዋል። የስደት ችግሩ ከሌሎች ክልሎች የሚመነጭ ነው ሲሉም ተናግረዋል። ክልሉ በህገወጥ ስደት ጉዳይ ከአማራ ክልልና ከሌሎች ጋር ለመስራት አዲስ ስምምነት መፈራረሙንም ኮሚሽነሩ አክለዋል። ኮሚሽነሩ የአፋር ባለስልጣናት ከህገወጥ ስደቱ ጋር ንክኪ ያላቸው ተብሎ በማህበራዊ ሚዲያ እየተነዛ ያለው መረጃ ፈጽሞ ውሸት ነው ብለዋል። ባሳለፍነው ማክሰኞ በሰመራ ከተማ በደረሰ አደጋ በትንሹ 22 ሰዎች መገደላቸው መዘገቡ ይታወሳል። ህገወጥ ስደተኞችን ጭኖ ሲጓዝ የነበረው ሹፌርም መታሰሩ ይታወሳል። በአሰቃቂ አደጋው 65 ሰዎች ላይ ጉዳት ሲደርስ 30 የሚሆኑት ከፍተኛ ጉዳት ያጋጠማቸው ናቸው። በአፋር ዱብቲ ሪፈራል ሆስፒታል በመታከም ላይ መሆናቸው ተነግሯል። በአገሪቷ ከጊዜ ወደ ጊዜ ወደ ውጭ የሚሰደዱ ሰዎች ቁጥር እየጨመረ ሲሆን
ዓለም አቀፉ የስደተኞች ተቋም IOM መረጃ መሰረት ባለፈው የአውሮፓውያን ዓመት በኢትዮጵያ ያለው ስደት በ26 በመቶ ጨምሯል። 80 በመቶ ስደተኞች በህገ ወጥ መንገድ ለተሻለ ኑሮና ስራ ከሀገር ይወጣሉ። በርካታ ኢትዮጵያውያን በጋላፊና መተማ ከተሞች በኩል ወደ ጅቡቲና ሶማሊያ በማቅናት ከሀገር እንደሚወጡ መረጃ ያሳያል። ወደ ቀጣይ መረጃ አለፍን። ትራምፕ ጦር እንዳያዘምቱ ታገዱ። ትራምፕ የቬኔዙዌላውን ፕሬዝዳንት ጠልፎ ወደ አሜሪካ ያመጣው ዘመቻ ሲከውኑ ምንም አይነት እውቅና ያልነበረው የአሜሪካ ሴኔት አሁን ላይ ፕሬዝዳንቱን የጦር ዘመቻ ከማድረግ አቅቧቸዋል። ታሪካዊ በተባለ ድምፅ አሰጣጥ በውጭ ፖሊሲ ላይ ምክር ቤቱ ያለውን ስልጣን ያስመለሰ እገዳ ነው ትራምፕ ላይ ጣሉ። ትራምፕ ቬኔዙዌላ ላይ ተጨማሪ የጦር እርምጃ ለመውሰድ ካስፈለገ እንደሚፈጽሙት የገለጹ ሲሆን ሴኔቱ ይህንን እንዳያደርጉ ነው ያገደው። ሴኔቱ በዴሞክራቶችና በሪፐብሊካን በጋራ ስምምነት የጸደቀ መሆኑን የታወቀው ምክር ቤቱ ትራምፕ በደቡብ አሜሪካ ተጨማሪ የጦር እርምጃ ከመውሰድ አግዷቸዋል። ትራምፕ ወደ ደቡብ አሜሪካ የጦር እርምጃ መውሰድ ከፈለጉም የሴኔቱን ይሁንታ የግድ ማግኘት እንዳለባቸው ነው ምክር ቤቱ የወሰነው። በአሜሪካ ታሪክ በፕሬዝዳንት ጄምስ ማንሮ የወጣው ዘ ዶንሮ ዶክትሪን የላቲን አሜሪካ ሀገራትን ለመጠበቅና ለማጥቂያነት መዋል የለበትም ሲል ምክር ቤቱ ተከራክሯል። የዶንሮ ዶክትሪን አውሮፓውያኑና የተቀረው ዓለም በሰሜንና ደቡብ አሜሪካ አህጉር ጣልቃ የመግባት እርምጃን የሚገታ ሲሆን ከአሜሪካ በስተቀር የተቀረው ዓለም ስለ አህጉሩ እንደማይመለከተው ይደነግጋል። ተስፋፊነትም ሆነ ሌላ ተዛማች እርምጃን አይቀበልም። 1823 ላይ የተመሰረተው የፖሊሲ ታዲያ ትራምፕ የላቲን ሀገሪቷን ቬኔዙዌላ የነዳጅና የተፈጥሮ ሀብት የተመለከተ አድርገው ማቅረባቸው ነው በምክክሩ የተነሳው። አሜሪካ አህጉሩና ጎረቤቶቿን ፖሊስ ሆና የማስተዳደር ዘመን አልፈዋል ሲሉ ሴናተሮች ተናግረዋል። ፕሬዝዳንቱ ብቻ ይህንን የመፈጸምና የመወሰን መብት እንደሌላቸው ሌሎች ሴናተሮች ተናግረዋል። ትራምፕ የካራካስኑ የጦር ዘመቻ የህግ ማስከበር አድርገው ያቀረቡ ሲሆን የዶንሮ ዶክትሪንን መሰረት በማድረግ አሜሪካ በሰሜናዊ ንፍቀ ክበብ የብሔራዊ ደህንነቷን ለማስጠበቅ የትኛውንም እርምጃ ለመውሰድ እንደምትችል የትራምፕ አስተዳደር ይከራከራል። ነጩ ቤተ መንግስት ለሴኔቱ ውሳኔ መልስ የሰጠ ሲሆን የትራምፕ አማካሪ የሆኑት ስቴፈን ሚለር የሴኔቱን ውሳኔ ደካማነት ምልክት ነው ሲሉ ተችተውታል። ወደ ቀጣይ ርዕስ አለፍን። የአማራ ክልል እርዳታ ውዝግብ። በአማራ ክልል ከእርዳታ ጋር በተያያዘ ከባድ ውዝግብ ተፈጥሯል። አመልድ ኢትዮጵያ የተሰኘው የቀድሞ የአማራ መልሶ ማቋቋምና ልማት ድርጅት በአማራ ክልል አንዳንድ አካባቢዎች የሰብአዊ እርዳታ አሰጣጥ መርሆችን የሚጥሱ ተግባራት ይታያሉ ሲል በትላንትናው ዕለት ባወጣው መግለጫ ወቅሷል። ድርጅቱ የዜጎችን ችግር እንደ አጋጣሚ በመጠቀም ይፈጸማሉ ያላቸውን የተረጂዎችን ክብር የመንካት፣ ሃይማኖትን የማስቀየር እንዲሁም የሞራል ግድፈቶችን በጽኑ አውግዟል። ድርጅቱ በአንዳንድ አካላት አማካይነት የሰዎችን ሰብአዊ ክብር፣ እምነትና ሞራል ባልጠበቀ መልኩ ሰብአዊ ድጋፎችን የእምነት ማራመጃና ማስፋፊያ መሳሪያ አድርጎ የመጠቀምና ተረጂዎችን ለተጽዕኖ የመዳረግ አካሄዶች መስተዋላቸው እጅግ አሳሳቢ ሆኗል ብለዋል። የአማራ መልሶ ማቋቋምና ልማት ድርጅት የሰብአዊ ድጋፍ አሰጣጥ መርሆችን ስለማክበር በሚል ጥሪ አቅርቧል። አመልድ ኢትዮጵያ በጥሪው ማንኛውም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህልና የዘር ተጽዕኖና አድሎ ሊከናወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች ያዛሉ ብለዋል። በተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠውም ማንኛውም ግለሰብ የረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ ሰብአዊ ድጋፍ የማግኘት የማይገሰስ መብት እንዳለውም አስታውሷል። ሆኖም ግን በአንዳንድ የአማራ ክልል አካባቢዎች የሰብአዊ ድጋፍ አሰጣጥ መርህን የሚጥሱ ተግባራት እየታዩ ይገኛሉ ያለው የአማራ መልሶ ማቋቋምና ልማት ድርጅት የሰዎችን ሰብአዊ ክብር፣ እምነትና ሞራል ባልጠበቀ መልኩ ድጋፍን የእምነት ማራመጃና ማስፋፊያ መሳሪያ በማድረግ ተረጂዎችን ለተጽዕኖ የመዳረግ ሁኔታዎች መስተዋላቸው እጅግ አሳሳቢ ሆኗል ብሏል። ድርጊቱን በሰብአዊ ድጋፍ ስራ ላይ የተሰማሩ ድርጅቶችን መልካም ስም ከማግዶፍም ባለፈ የተረጂዎችን ሞራልና ሰብአዊ ክብር የሚነካ እንደሆነ አስታውቋል። አመልድ ኢትዮጵያ በኢትዮጵያ በተለይም በአማራ ክልል ለረጅም ዓመታት በሰብአዊ እርዳታና በልማት ስራዎች ላይ በንቃት የተሳተፈ ድርጅት እንደመሆኑ መጠን ሰብአዊ ድጋፍን ለእምነት መቀየሪያነት መጠቀም ከዓለም አቀፍና ከሀገር አቀፍ የበጎ አድራጎት መርሆች ያፈነገጠ መሆኑን በጽኑ ያምናል ሲል ገልጿል። የወገኖቻችንን ችግር እንደ አጋጣሚ በመጠቀም የሚፈጸሙ ማናቸውንም በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት፣ እምነት የማስቀየር ጥረትንና የሞራል ግድፈቶችን በጽኑ ያወግዛል ሲል መግለጫው አመልክቷል። በመሆኑም በአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት በስራው ላይ የተሰማራቸው የሲቪል ማህበረሰብ ድርጅቶች በሙሉ የሰብአዊ ድጋፍ አሰጣጥ መርሆችን በማክበርና በማስከበር ድጋፍ የሚሹ ወገኖቻችንን እምነት፣ ባህል፣ ክብርና ሞራል በጠበቀ መልኩ የተረጂዎችን ነፃነትና ምርጫ አደጋ ላይ የሚጥሉ አሰራሮችን እንድትከላከሉ ጥሪያችንን እናቀርባለን ሲል አመልድ ኢትዮጵያ ገልጿል። ሆኖም ሰብአዊ እርዳታን የእምነት መሳሪያ ያደረጉ አካላትን ማንነት ወይም ድርጊቱ በየትኞቹ የክልሉ አካባቢዎች እንደተፈጸመ አመልድ ኢትዮጵያ አልጠቀሰም። በቀጣይ መረጃ
ለ12ኛ ቀን የቀጠለው የኢራን ተቃውሞ። የኢራን ህዝባዊ ተቃውሞ ትላንት 12ኛ ቀኑን ደፍኗል። ትላንት ምሽቱን በተለያዩ የኢራን ከተሞች የተቃውሞ ሰልፎች መካሄዳቸውን የቀጠሉ ሲሆን የቴህራን መንግስት ተቃውሞውን ተከትሎ የኢንተርኔት አገልግሎት እንዲቋረጥ አድርጓል። በተለያዩ ከተሞች የሚካሄዱ የተቃውሞ ሰልፎችን ተከትሎ ከቱርክ ኢስታንቡል ወደ ቴህራን የሚደረጉ በረራዎች መሰረዛቸውን የተገለጸው መንገደኞች አውሮፕላናቸው በቴህራን የአውሮፕላን ማረፊያ እንዲያርፍ እንዳልተፈቀደለት ታውቋል። በኢራን የተከሰተውን የኑሮ ውድነት ተከትሎ የተቀሰቀሰው ተቃውሞ የፖለቲካ ቅርጽ የያዘ ሲሆን ሞት ለአምባገነኖች የሚል መፈክርም ይሰማል። ተቃዋሚ ሰልፈኞች በአንዳንድ ከተሞች የፖሊስ መኪና እንዲሁም የመንግስት ተቋማትን በእሳት አያይዘዋል። የአሁኑ የኢራን ተቃውሞ ከሌላው ጊዜ የሚለየው በቅጡ የተደራጀና በውጭና በውስጥ ያሉ የኢራን ኃይሎች ወደ አንድ መድረክ ያመጣ መሆኑ እንደሆነ ይነገራል። የኢራን መንግስት መጠነ ሰፊ እስር በማድረግ ተቃውሞን ለማፈን የሚያደርገውን ጥረት ቀጥሏል። በድንገት የሚሰወሩ ሰዎች መበራከታቸው ተሰምቷል። እስካሁን ባለው መረጃ 3500 ኢራናውያን በጸጥታ ኃይሎች ታስረዋል። ከእነዚህ መካከል 800 የሚሆኑት የዩኒቨርሲቲ ተማሪዎች ናቸው። በቀጣይ መረጃ አያቶላ ሆሚኒ ከባድ ዛቻ ተላከባቸው። በኢራን የተቀጣጠለውን ህዝባዊ አመፅ ተከትሎ የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒ የአሜሪካውያኑ አይን ውስጥ ገብተዋል። የኑሮ ውድነትን መሰረት አድርጎ በመላ ኢራን የተቀጣጠለው ህዝባዊ አመፅ በመላ ኢራን የኢንተርኔት አገልግሎት እንዲቋረጥ ምክንያት ሆኗል። አያቶላ አሊ ሆሚኒ መንፈሳዊ መሪ ቢሆኑም የአገሪቱ ወሳኝ የፖለቲካ ቁንጮም ናቸው። እስራኤል ኢራን ላይ በፈጸመችው ጥቃት በርካታ የአገሪቱ ቁልፍ ወታደራዊና የፖለቲካ አመራሮች ሲገደሉ እሳቸው ከዚሁ ግድያ የተረፉበት ሁኔታ ታይቷል። በአሁኑ ሰዓት በመላ ኢራን የተነሳውን ህዝባዊ አመፅ ተከትሎ ግን አሜሪካውያን በአያቶላ አሊ ሆሚኒ ላይ አነጣጥረዋል። ከፎክስ ኒውስ ጋር ቆይታ ያደረጉ ሴናተር ሊንድሴ ግራሃም አያቶላ ሆሚኒ ህዝብን መግደል ካላቆም ትራምፕ ኦባማ አይደለም ይገላሃል በማለትም ሲናገሩ ተደምጠዋል። የኢራን ተቃውሞ የፖለቲካ ለውጥ ፍላጎትን ያዘለ ተቃውሞ ነው ያሉት ሴናተር ሊንድሴ ግራሃም አሜሪካ እንደዚህ አይነቱን ተቃውሞ ትደግፋለች ሲሉም አሜሪካ ዝም ብላ አትመለከትም ያሉት ሴናተሩ የኢራን ህዝብ ሆይ ካንተ ጋር ነን ሲሉም ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል